ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ገብረ ተስካርኪ ምህር ለኪ ስምሽን የጠራ ዝክርሽን የዘከረ ምርልሃለሁ ብለሽ ቃል ኪዳን አልሰጠህም ወይ ብላ ጠየቀችው ይላልና ከዛ ደግሞ ምን መልስ ነው የሚሰጣት እሱ ምርልሻለሁ ሲላት ስጋውን አዋህደህ መልስ አስነሳልኝ ይላል ሚለውን የፕሮቴስታንቱ ዓለም እኔ ትንሽ አለፍ የሰይድ በወቅቱ መልስ ስላልሰጠውበት ነውና ያደመጥኩ ነበር ያው ሰው ከሞተ በኋላ እንዴት ይነሳል ይላሉ ይህ መጽሐፍ ቅዱስን አለማንበባቸውን የሚያሳይ ሐሳብ ነው ምክንያቱም መጽሐፍ ቅዱስን እንዳላነበቡ የሚገለጽበት ምክንያት አላዛርን ከመቃብር ያስነሳ ክርስቶስ ይሄንን ሰው ያስነሳው ቢባል ለምን ይገርማል መጽሐፍ ቅዱስ ላይ ቃል በቃል የተጻፈ ሐሳብ ያላዛር የህይወት ታሪክ የተጻፈው በስጋው ነው ሞተ ተነሳ ተብሎ ማለት ነው የሰውዬ ደግሞ ሐሳቡ በነፍስ ነው የሁለቱም ግን አንድ አይነት ታሪክ ነው ይሄም ሞቶ ተነሳ ነው ያም ሞቶ ተነሳ ነው የሚባለው ያንም ያስነሳው እግዚአብሔር ነው ይሄኛውንም ያስነሳው እግዚአብሔር ነው ሌላ መልአክ አላስነሳው ሌላ ጣዖት ጠንቋይ አይደለም ያስነሳው እና መጽሐፍ ቅዱስን ራሱን የቻለ አውድ ስላለው መጽሐፍት የሚተረጎሙበት የራሳቸው አውድ ስላላቸው በዛ ልክ መጠየቅ ይጠይቃል እንጂ በራስ ስሜትና ፍላጎት በመሰለይ ቤተክርስቲያን ጽፋ ደጉሳ ለብዙ ዘመናት ለብዙ ዓመታት ያስቀመጠችውን መጽሐፍ በራስ ስሜትና ፍላጎት ያጣመሙ እየተረጎሙ እንዲህ ስለሆነ ነው ይሄው እንዲህ ይላል ይያሉ ቤተክርስቲያንን ለማሳጣት ሙከራ ማድረግ ተገቢ ነው ብዬ አላምንም ይህ ቃል እንዲህ ብሎ ተጽፏል ከምን አንፃር ነው ብሎ ባለቤቱን መጠየቅ ነው የሰውን መጽሐፍ በጉልበት መተርጎም ተገቢ አይደለም ውሻ እና መጽሐፍ ሊተረጉማቸው የሚችል ባለቤቱ ነው የኔን ውሻ መፈተው እኔ ነኝ የኔንን መጽሐፍም ልተረጉመው የምችለው እኔ ነኝ ማንንም ሊተረጉምልኝ አይችልም ከአባቶቹ የተረከፉት ምን ብላችሁ ነው የጻፋችሁት ትርጓሜውስ እንዴት ነው ሊመሰጠር የሚችልስ በምን አውድ ነው ብለን ጠይቀናቸዋል የጠየቅናቸው የአባቶቻችንን ሐሳብ እኛ በእናንተ ፊት እናብራራላችኋለን እንጂ እናንተ በእኛ ፊት መጥቶ በእንዲው በራሳችሁ ስሜትና ፍላጎት ለማብራራት የምትሄዱበትን ጉዞ ማቆም ተገቢ ነው ብዬ አምናለሁ ከምን አንፃር ነው ብሎ መጠየቅ ለምሳሌ መድኃኒት ይባላል መድኃኒት የሚባሉ ቅዱሳን ብዙ ናቸው ስለዚህ እኒ መድኃኒት ስለተባሉ ቅዱሳን በመጽሐፍ ቅዱስ መድኃኒት የተባለ ግለሰብ መጥቀስ ይችላል መድኃኒት የተባለ በመጽሐፍ ቅዱስ ውስጥ ነው ሌላ ቦታ አይደለም ስለዚህ እዛ ላይ በመጽሐፍ ቅዱስ ውስጥ መድኃኒት ስለተባሉ የክርስቶስ መድኃኒትነት ተጋፉ ማለት ነው እንዴት መድኃኒትን ስተውት አምላክ የሚባል አለ በመጽሐፍ ቅዱስ ረሰይኮ ከግዚያ ለፈርዖን አምላክ አድርጌ ሾሜሃለሁ ይላል ማን ነው ሙሴ ነው የተባለው የፈርዖን አምላኩ ሙሴ ነው ይላል ይህ ማለት ፈርዖንን የፈጠረው ሙሴ ነው ማለት ነው አይደለም እና እንግዲያ ከሆነ አምላክ ብሎ የጠራው ለምንድን ነው ሲባል ወኪል ገዥ አድርጎ ስልጣን ስለሰጠው ነው አሁን መድኃኒት የሚለው ምን ማለት ነው ከተባለ ክህነት አላቸው የምን አይነት ክህነት መንግስተ ሰማያት የሚያገባና የሚያወጣ ክህነት አላቸው ድንግል ሐዋርያዊ መነኩሴ ናቸው መንግስተ ሰማያት ያገባሉ መንግስተ ሰማያት ያስወጣሉ ከገቡ ህይወት ሆነን በሳቸው ጸሎት በሳቸው ትምህርት በሳቸው ህይወት ሳቸውን መስለን መንግስተ ሰማያት ከገባን መድኃኒታችን እንላቸዋለን በሳቸው በኩል መንግስተ ሰማያት ካልገባን ደግሞ ወጣን ተረፋን ከቀረን ደግሞ ስለዚህ መንግስተ ሰማያት የሚያስገባና የሚያስወጣ ስልጣን ስላላቸው ለዛ የተነገረ ቃል ነው እንጂ አንድ ዋህድ ባህሪ ኢየሱስ ክርስቶስ አንድ አምላክ ብላ ነው ኦርቶዶክስ የምታምነው የትኛውም አይነት መጽሐፍ ውስጥ ሲገኝ እንዳትተረጓጎሙ ይተረጎማል እንጂ አይ መጽሐፉ እንዲህ ስለሚል ኦርቶዶክስ ከክርስቶስ ውጭ ሌላ አምላክ አላት ብሎ በሐሰት መክሰስ ግን ቤተክርስቲያንን ተገቢ አይደለም እና ቦርናጌ ከመጣህ እንኳን ደህና መጣህ ባለፍ ከነቀሲስ ዲበኩሉ ሌሎቹም ባሉበት በጣም ብዙ ሆነን አውርተን መጽሐፍትን እንደምታነብ አሻሽለህ እንደምትመጣ አቋምን እንደምታስተካክል ብዙ አውርተን ነበር ለረጅም ሰዓት አንድ ቀን ሙሉ ሌሊቱን ማለት ነው እኔ በጣም አሻሽለህ እንደማገኘ ነበር ሙሉ ተስፋ የነበረኝ ዛሬ ደግሞ ተቀይረህ አገኘሁና እግዚአብሔር ይሁንህ ነው ሌላ ምንም ልልህ አልችልም
በተቻለ መጠን ግን መጻሕፍትን ማንበብ ጥሩ ነው። እኛ ቀይ መስመራችን ስለሆኑ ቅዱሳንን እየወጣችሁ ደስ እንዳላችሁ ስድብ እንድትሳደቡ ቤተክርስቲያንን ለማሸማቀቅ እንድታስመስሉ በዚህ ሰው በሌለበት ፕላትፎርም እየገቡ እንደኔ ልጆች እንደነ ዮባ መሰሎቻቸው ባይኖሩ እኛ ብዙ አናይም እግዚአብሔር በሚያውቅና ትውልድን የሌለንን ሐሳብ እንዳለን አድርጎ መድረኩ እነሱን ነው። እሺ መምህር እኔ ባለፈውም አወርተናል። ጠይቋቸው። እኔ ጨርሻለሁ። አመሰግናለሁ። እሺ አንዴ ከተፈቀደልኝ ነው። ግን ባለፈው አውርተናል። ግን አሁን እኔ ይሄንን ትርጉም የሚባለው እኔ አሁን ትርጉም የሚባል ለምሳሌ ትርጉም ያስፈልጋቸው ቃላቶች እንዳሉ አውቃለሁ። እዚሁ እኮ በዚህኛው ገጽ ላይ እኮ ከሲኦል የገቡ በሙሉ በተክልዬ አማካኝነት እግዚአብሔር ያስገባቸው ሁሉ ይወጣሉ ይላል። ቦርናጌ አቤት የመጀመሪያ ሐሳብ ሳትጨርስ ወርደ ስትመጣ የምንረሳው መስሎ ሌላ ርዕስ ውስጥ አትግባ። መጀመሪያ የገባህበትን ርዕስ እዛው ላይ ነኝ። እዛው ነው ገጽ ላይ አንዴ ቆይ መጀመሪያ ያልከውን ኦኬ የእሳቸውን ስጋ መብላት ደማቸውን መጠጣት የዘላለም ሕይወት ይሰጣል ይላል ብለሃል። እሱን ከፍተህ ታሳየለህ። የጠየቁ ግን ተሻሽለ እንደምትመጣ ቃል ገብተህ ነበር የወጣኸው። አሁን ግን ታጥቦ ጭቃን ሆንክ። ለምን ነው የምታነብ መስሏቸው መሰለኝ። አነባለሁ ብለህ ነበር ነው እኮ የመጣሁት። ይኸውልህ በእሳቸው ምክር እያነበብክ ነው። ጥሩ መጻሕፍት እንዴት እንደሚነበቡ እኔ ከመጽሐፍ ቅዱስ በደንብ ስለማሳይ አረበኛ ላምባቸው። ቆይ አሁን አንዴ ፊት ለፊት ታነብና ከዛ እንዴት እንደምትፈታው እናያለን ከመጽሐፍ። እሺ ፍታልኝ። አሁን ፍታልኝ። አንዴ እስቲ ቆይ። ኦኬ መደረብ ውስጥህ ነው ምንድነው? በጣም ፈልገው ነው መደረቡ? አንዴ ስማና ከዛ በኋላ የአማርኛ እንትን እሺ ተገድጄ ሚዩት ላደርግ ነው። ትልቅ ሰው ነህ ግን መረጋጋት የለም። ተረጋጋና ስማ እሺ። ቀድም ስትገባ ምን ብለህ ነበረ? ስጋቸውን መብላት ደማቸውን መጠጣት የዘላለም ሕይወት ያሰጣል ተብሏል አልክ። ማስረጃው የቱ ጋር ነው እንደዛ የሚለው? አለ ማስረጃ? ኦኬ እንግዲህ ቅድም አንብቤዋለሁ። አንተ ዘግይተህ ስለገባህ ሊሆን ይችላል። የሕይወት መጠጥ አይቼዋለሁ። እያሳየ እያለ ነበርኩኝ። ክፈትና ስጋቸውን መብላት ደማቸውን መጠጣት የዘላለም ሕይወት በቃ እሳቸው የሕይወት መጠጥ ናቸው። የሕይወት መጠጥ የሚባል ስጋቸውን መብላት ስጋቸውን መብላት ደማቸውን መጠጣት የዘላለም ሕይወት ማለት ምን ማለት ነው? ብሉኝ አሉ የሚለውን ብሉኝ ያሉበትን አሁንም ኢየሱስ ክርስቶስን ብሉኝ አለ እኮ። ክፈት ብሉኝ ያሉበትን ከፍታ አሳይ ካልህ ይኸው ላሳያውን ኢየሱስ ክርስቶስ ብሉኝ ብሏል። የት ላይ? ዮሐንስ እሳቸው ብሉኝ ያሉበትን ከፍታ አሳይ። ይኸው መብላችን ናቸው። ይኸው ላሳይህ። አንተ አማርኛ ትሰማለህ? ብሉኝ ያሉበትን አሳየ። ፊቴ ነው ማስረጃው እንዳትለኝ በእናትህ። ኦኬ እሺ ሶሪ እሺ አሁን ብሉኝ ያሉበትን ታሳየናለህ። አንብበው እስኪ የቱ ጋር ነው? መብላችን ናቸው ለሁላችን ለእናንተም ለእኛም ናቸው ነው የሚለው። አዎ ናቸው። መብልህ መሆናቸውን ማመን በጣም ጥሩ ነው። አሁን እኔ ብሉኝ ያሉበትን የሕይወት መብል የሆነውን ኢየሱስ ክርስቶስን አግኝቻለሁ። አሁን እናንተም ትበሏቸው ከሆነ እኔ ጥያቄ ምን ነበረ? አማርኛ የምትሰማ ከሆነ ብሉኝ ብለዋል ብለሃል። የቱ ጋር ነው ያለው? እሺ በተራብን ጊዜ እውነተኛ ምግባችን በተጠማን ጊዜ ማነው እያወራ ያለው? ቆይ ማነው እያወራ ያለው? እሳቸው ናቸው ብሉኝ እያሉ ነው። ቆይ ብሉ እያሉ ነው። አሁን እኔ ላንብበው እናንተ አይደለም ብለህ እንደፈለክ አድርገህ ተረጉመዋለህ። እኔ ላንብብልና የሕይወት መብል መጠጥ ናቸው። እንደፈለኩ አድርጌ አይደለም
ቦርናግን እኔ የጠየቅኩ ወይ ልጨርሰው ይሄ ምንድነው? ልጨርሰው አንድ እሺ ላይ ጀምር ይላል። አንዴ ስማኝ። ኧረ ቆይ ስማ፣ ምን ለሚለው ነው ማስረጃ የምትሰጠን? መጀመሪያ እባክህ መጀመሪያ ምን ለሚል ነው ማስረጃ የጠየቁ? መብል ናቸው እሳቸው እንዴ በተራብ ወንድማችን ማለት ወይ እንደዛ ብለህ ነበር ማስረጃውን ክፈት ያልኩ? ምን ብለህ ነው ማስረጃ ክፈት ያልኩ? ስጋቸውን ያልበላ ደማቸውን ያልጠጣ የዘላለም ሕይወት የለውም ብሎ ነው የተነሳው አይደለ? መጀመሪያ ስጋቸውን መብላት ደማቸውን መጠጣት የዘላለም ሕይወት ይሰጣል አልክ። እሱን ማስረጃውን ክፈት አልኩ። ብሉኛሉ ምን ልብሳቸውን ነው ያልብሳቸው ብሉኛሉ ምናቸው ብሉኝ ያሉበት አሁንም ብሉኝ ያሉበት ይሄው ለተራቡ መብል ናቸው። ለተራቡ እሳቸው ብሉኝ ያሉት የቱ ጋር ነው? የሕይወት መጠጥ ያሉት ምናቸው ነው? ምንድነው የሚጠጣው ከሳቸው? እሺ ንገረኝ እስቲ። የሕይወት መጠጥ ናቸው ብሉኝ ያሉት የቱ ጋር ነው? ምንድናቸው ነው የምንጠጣው? ንገረኝ። ብሉኝ ያለበትን ናቸው ያለ ቆይ መጀመሪያ አትጠይቀኝ። ቆይ ስማኝ መጀመሪያ አንዴ እስኪ ተረጋጋና ስማ። ኦኬ ቃላቶች አይደለም ሁለት የተለያዩ ቃላቶች ይቅርና አንድ ተመሳሳይ ቃል ጠብቆና ላልቶ ሲነበብ ቶታሊ ትርጉም ይቀይራል። ምናልባት ላታቅ ትችላለህ። ለምሳሌ ኮማ እንኳን ቶታሊ ለአንድ ሰው ህይወት አንዴ ስማ አንዴ ስማ እባክህ። ሰው ሲያወራ አትጩ። አንዴ ኮማ እንኳን የሰው ህይወት ሊገድል እንደሚችል በጣም መረጋጋት በጣም ነው እንደ የጎደለ። ተረጋጋ አንዴ ላውራና እሰጥሃለሁ። ለምንድነው ማትረጋጋ? ኮማ የሰው ህይወት ሊገድል እንደሚችል አንድ ጽሁፍ ጽፌ ላሳይ። ምክንያቱም አንተ ቃላቶች ምን ያክል ትርጉም እንዳላቸው ራሱ የምታውቅ አይመስለኝም። ኦኬ ከአሪዮስ ጋር ያጣላቸው ወይም ደግሞ ያጨቃጨቃቸው አትናቴዎስና ቅዱስ ቄርሎስ አልሄዱም። አንዴ እስቲ ስማ፣ በፈጣሪ ስም ምንድነው ችግር? አንዴ ላውራ እንዴ ትሞላለህ እንዴ? ልትሰማ ምዕራፍ 6 ሚውት አድርግ። በፈጣሪ ስም ሚውት አድርግና ስማ አንዴ ምን ለማለት እንደፈለኩኝ አንዴ ስማ። ሲል ልትሞት ነው እንዴ? እሺ አንዴ ስማ እባክህ። ብዙ ሺህ ዓመት አላወራም። አንዴ የቃላትን ፓወር ለማሳየት ነው አንተ። ምክንያቱም አንተ ምንድነው እያልክ ያለው 30 ጊዜ ብሉኝ ብለዋል፣ ብሉኝ ብለዋል። አሁን ደግሞ እያመጣ ያለው እውነተኛ መብላችን ናቸው፣ እውነተኛ መጠጣችን ናቸው የሚሉ ናቸው። በጣም ሁለቱም የሰማይና የመሬት ያክል ልዩነት ስላላቸው። እሺ ምንድነው እያሳየው? እሺ ይሄ ለምሳሌ አንድ ጽሁፍ ላሳየ። አንድ ሰው ያስገደለ ቃል ነው ማሳየ። kill him not leave him የሚል አንድ ፍሬዝ አለ፣ አንድ አረፍተ ነገር። አንዴ ትልቁ ላይ ታረጋኛል ነው ራሴ ይላተልክ የቃላቶችን ፓወር ማወቅ እንድችል ማለት። አሁን kill him not leave him የሚለው አንድ ሰው ህይወትንም ሊያጠፋ ሊያድንም ይችላል። በነገራችን ላይ ኮማው እዚህ ጋር ሲገባና እዚህ ጋር ሲገባ ማለት ነው። ኦኬ ኮማው እዚህ ጋር ከሆነ አትግደሉት ተውት ነው። ኮማው እዚህ ጋር ከሆኑ ግደሉት እንዳትተውት ነው። ኦኬ እቺ ኮማ እንኳን ቶታሊ የሰው ህይወት ልታጠፋም ልታድንም ትችላለች ማለት ነው። ስለዚህ አንተ ደግሞ ምንድነው ያልከኝ? ኦኬ ስጋዬን ብሉ ብለዋል አልከ። ስጋዬን ብሉ ብለዋል አልከ። አሁን ስጋዬን ብሉ ብለው የተናገሩበትን አሳየኝ ነው ጥያቄ እንጂ እንዲህ ሲሉ እንዲህ ለማለት ፈልገው ነው ብለህ አታብራራ። ሲጀመር መጽሐፉ ያንተ ስላልሆነ ማለት ማብራራቱ ለኔ ተው፣ ለኛ ተው፣ ለክርስቲያኖቹ። አሁን ማብራራቱ ትተውና ምን ብለዋል ነበር ያልከኝ? ብሉኝ አሉ አብላላ። ተሳስቻለሁ ወይስ አልተሳሳስም? ብሉኝ አሉ ብለሃላ። ብሉኝ ብለዋል አላሉ? እኔ እሱ ጋር አላወራህማ። ጨርሰህ አንተ ብሉኝ ብለዋል ወይስ አላሉ? በቃ ስርዓተ ነጥብ አስረዳንና ወደ ዋናው እንሂድ። እኔ እሱ ጋር አላወራህም። ኧረ እኔ ጨርጥ እግዚአብሔር በቃ እሱን አስተምረንና ጨርስ። የአእምሮ እድገት ውስንነት የለብማ። ይሄ እኮ ጨርሼ ጥያቄው አንተ ያልከው ጨርሻለሁ ወንድማችን። እንደዚህ ያለች አላደግም። እውነት ለመናገር ብሉኝ ብለህ የቆየ ልምዳችሁ ነው።
እና ዋናው ላይ ኧረ በደንብ ስለ ፋላሲ አስተምርሃለሁ። ተረጋጋ፣ ችግር የለውም። ፋላሲ ምን መጣ? ምን አይነት ፋላሲ? አይ ምን ፋላሲ ኮሚት አደረኩኝ? እስኪ ምን አይነት ፋላሲ? በቃ እሺ ዝም ብለህና ምን አይነት ፋላሲ ኮሚት አደረኩኝ? ንገረኝ እስኪ። ምን አይነት ፋላሲ ነው ኮሚት ያደረኩት? አንተ ምን አይነት ፋላሲ እየሰራ እንደሆነ እኔ እነግርሃለሁ። እኔ ምን አይነት ፋላሲ ሰራሁ? እንግሊዘኛውን ተጠቅመዋል። እንግዲህ ምን ፋላሲ ተጠቀምኩኝ? እስኪ ሚዩት አታርጉት። ቆይ ዝሆን ያለበት ቤት ነው እና ይገፋል በጣም። ተረቱን አንዴ ትይዘዋለህ። አሁን ምን አይነት ፋላሲ ነው የሰራሁት? ቀጥል እስኪ ንገረኝ። በቃ እሱን ችግር የለም። አንተ ስራ ተነጥቡን ጨርስና ችግር አለው እንጂ እንደ አዋቂ ፋላሲ አትስራ ብለህ አትናገር። ወደዚያ አንሄድም። አሁን እንግሊዘኛ እንዳታወራ እሺ። ቆይ ተረጋጋ። ወደ ዋናው ነጥብ ዝም ብለህ እሱን ተወው። የማታውቀውን ፋላሲ ደግመህ እንዳታወራ እሺ። ሰው ሲል ሰምተህ ፋላሲ አትስራ አትበል፣ ዝም በል እሺ። ስማ አሁን ና ወደ ነጥቡ ልመጣልህ አይደል እንዴ? የትም ኧረ እኔ ስርዓተ ነጥብ አልገባሁም። አስተምረን ይሄን ንገረኝ። እሺ አስተምርሃለሁ። ስማ ብሉኝ ያለው ምኑን ነው? አንዴ ስማ አንዴ ስማ። አትጠይቅም መጀመሪያ። ኦኬ ክሌም ያደረግከውን ነገር ፕሩቭ ታደርጋለህ። አይ ተሳስቼ ነው አዳልጦኝ ነው ይቅር በሉኝ ስትል የዛኔ ማብራራት እንጀምራለን። እስካ ክሌም ያደረግካቸው ነገሮች እስካላቀራ ድረስ እኛ ማብራራት አንሄድም። ና እዚህ ጋር አሁን ብሉኝ ብለዋል አቡነ ተክለ ሃይማኖት ብለሃል አላልክም? ብለሃል ወይ? አሁን ወደ ጨርስና ና ይሄንን አስረዳኝ። እኔ ትላንት የጠየቁህ እኮ ነው። ክሌም አድርገሃል። አቡነ ተክለ ሃይማኖት ስጋዬን ብሉ ደሜን ጠጡ ብለሃል ወይስ አላልክም እያልኩህ እኮ ነው። የት ነው ና የምትለኝ? እሺ በተራብን ጊዜ እውነተኛ ምግባችን፣ በተጠማን ጊዜ ጥያቄን ስማኝ ማለት ምንድን ነው? ጥያቄን ስማኝ። አሁን ባይዘው ፋላሲ ምን አይነት ፋላሲ ኮሚት ጥያቄ ለምን አድሬስ አይ ፋላሲ ምን እንደሆነ አሁን ላስረዳው። ኢግኖረንስ ኦፍ ሚዩት አድርገው አንዴ። የማታውቀውን ተናግራል። ኢግኖረንስ ኦፍ ኢለንቺ የሚባል ወደ እንግዲህ ያወቀውን እዚህ ጋር ወደ ሌላ ጥፍጥፍ ችግር ነው። አንዴ ስማ። አንተ ራስህ ክሌም አድርገህ ቆይ አንዴ የኔ ጥያቄ እዚህ ነኝ። አንዴ ስማ። ጥያቄ ልጠይቅ አይደለም የገባው። አቡነ ተክለ ሃይማኖት ስጋዬን ብሉ ደሜን ጠጡ ብለዋል። በቃ እንደው ዘንዶም እንደሆናችሁ ብለሃል አላልክም? በቃ አሁን እሱን ተውና ና የህይወት መጠጥ ይሆናል። ለምንድን ነው የምተወው? ዋሽቻለሁ ይቅር በሉኝ በል። ምኑን ነው የዋሸው? ስጋዬን ብሉ ብለዋል ብላ ስጋዬን ብሉ ደሜን ጠጡ አስረዳኝና አላስረዳህም። መጀመሪያ ስጋዬን ብሉ ደሜን ጠጡ ብለዋል። የህይወት መጠጥ ያለውን አስረዳኝና ይቅር ልበልህ። አላስረዳህም ብለሃል አላልክም? መጀመሪያ ያልከውን ተናገር። ችግር ነው ይኸውልህ፣ ችግር ነው። አምናለህ ብለሃል አላልክም? አያችሁ ወንድማችን ምን ማለት ይኸውልህ፣ እዚህ አልዛይመር ያለበት ሰው የለም። ሚዩት አድርግ። አልዛይመር ያለበት እንዳንተ በሽተኛ የሆነ ሰው እዚህ የለም። አሁን ተናግረ ገስት ወርደ ስትገባ የምረሳው መስለዋል። የትም አረሳም። በነገራችን ላይ እንኳን አሁን አውርተህ ደግመህ ገስት ልከህ ገብተህ ያወራውን ልረሳው ይቅርና ማለት ነው። ይልቅ ዝም ብላችሁ ላጠራርጋችሁ አንዴ ተደርበህ ስላወራህ የትም የምታመልጥ መስለዋል። አታመልጥም ስልህ ይኸውልህ እንኳን አሁን አውርተህ ወርደህ ተመልሰህ ገብተህ ልረሳው ይቅርና ኦኬ ከዛሬ 1 ዓመት በፊት ያወራውን እያንዳንዱ ነገር አስታውሼ እነግርሃለሁ። ስለዚህ ቅድም ስጋዬን ብሉ ደሜን ጠጡ ብለዋል። ያስታወስከን አውራ፣ ግን ወደ ዋናው ሂድ። ወደ ዋናው እንደዛ ብለሃል ቅድም። የህይወት መጠጥ የሚለው ማንን ነው ንገረኝ። ስጋዬን ብሉ ደሜን ጠጡ ብለዋል ብላል። ዝም ብለህ ዮሐንስ 6 ጋር አወዳድርልህና ላውራና አንተ ውሸት ነው። ዮሐንስ 6 እመጣላለሁ። ይኸው እዚህ ጋር ዮሐንስ 6 ሂዳ ወደ ዋናው ይኸውልህ። ና እስቲ ዮሐንስ 6 ላይ አልሄድም። ስጋዬን ብሉ ብለዋል ብለሃል። ከየት አመጣኸው? መጀመሪያ መልስ። ምናቸውን ነው የምትበላው? እሺ ንገረኝ። ምናቸውን ነው የምትበላቸው? ስጋዬን ብሉ ብለሃል። ከየት አመጣኸው? አትጠይቀኝ። እኔ ከየት አመጣው? መጀመሪያ ቅጥፈትን ተናገር። ሌላ ምን አላቸው? ሰብለ ምንድነው የሚበላው? ሳታቅ ለምን አወራ? መጀመሪያ
እሺ ወንድሜ እንግዲህ እሺ ዮባ ትቀጥላለህ። ሳታቅ ለምን አወራ? ስጋዬ ነው ብሉ ያሉት ያልከው ከየት አምጥተህ ነው? ሳታቅ ለምን አወራ? አንተ ነው የምትቀጥለው ዮሐዴ። አውቄ አንብቤ ነው። አንተ ያላነበበውን ስለነገር ዮሐዴ ትቀጥላለህ። አንተ ነው የምትቀጥለው። ቦርናጌል ለሌ አንዴ ቦርናጌል ኦኬ ላጊ ያደረገ ነው። ይኸውልህ ውይይቱ እንዲቀጥል የጠየቀ ጥያቄ አለ ወይ? በቀጥታ መልስለት ወይ ውይይቱን አልፈልግም አልችልም ብለህ ውጣ። በአጭሩ ስጋዬን ብሉ ብለሃል፣ ስለዚህ እሱን አሳየኝ ያልሃል። አሳየውና ከዛን ዮሐንስ 6ንም ሌሎቹንም አብራችሁ ታያላችሁ። አሁን አዝጋረከው ውይይቱን። ወይ ይቅርታ ያለ መስሎኝ ነው ወይም እኔ እንዲተረድቸው ነው በልና ከዛ ወደሚቀጥለው እንሂድ። ለምን ብሎክ ነው ማድረገው ከዚህ በኋላ እንዲሚያዝግ ከሆነ ብሎክ ስለምታረጉ ሳይሆን እኔ እውነት ስለምናገር መጀመሪያ እዚህ ያለውን በደንብ ስለሚረዳው ቆይ ልጁ ጸባዩ ስለሚታወቅ አሁን አንድ የተናገረው ድጋሚ የተናገረውን እንኳን መድገም የማይችል ሰው ነው። ኦኬ እሱን እያየን ስለሆነ ፖለቲካ ስራ ችግር የለው አይደግምም። ፖለቲካ አይደለም እዚህ ያለው በደንብ የበሰለ ሰው ስለሆነ ማለት ነው። አሁን ቆይ ያልከውን ረስተው ነው ቀደም ረስተው ነው ያልከውን ረስተው ነው ወይስ በህዝቡ ላይ ይኸውልህ ማነብ ከሆነ ወይ አንተ አለ አይደል እንዴ በዚህ እድሜ የምትቀልድ ጀግናው በህይወት የምትቀልድ አንተ አለ ያልተጻፈ ሰውን ለማሳሳት ብለህ እንዴት በዚህ እድሜ መድኃኒት ሁለት ነጭ ጸጉር አውጥተህ ኦኬ እንዲህ አይነት ቅጥፈት የምትቀጥፍ አሁን ይኸውልህ ነጭ ጸጉር ማብቀል አንተ ቤት በቃ ብርቅ ነው። አሁን ይኸውልህ በአንተ ልክ ሄደን እንድናወራ ትገፋፋናል። አየህ ለፖለቲካውም ለመናገሩም ከኛ የምትሻል ሰው ስላለ ከኛ የምትሻል ስላለ ወደ ዋናው ሂድ። ወደ ዋናው ሂድ አትበል 30 ጊዜ ዋናው ሐሳብ ያነሳው አንዴ ስማ አንዴ ጥያቄ አናየውም መጀመሪያ የዋሻውን እኮ ውሸት ስላለ ነው እኮ ስለዚህ ቆይ አንዴ ወየ መምህር ምንድነው አሁን ይሄ አንድ ሺህ የማያንስ ሰው እያደመጠ ነው ያለና የሚናገረው ነገር እውነት የሚመስላቸው ባትሪ የሚዘጋባቸው ስራ የሚገቡ እንቅልፍም መጦ የሚተኙ በጣም ብዙ ሰዎች ስላሉ አሁን ያነሳውን የገድለ ተክለ ሃይማኖት በደንብ ሳናብራራ ጊዜ ሄዶብን እንዳንተወው ወደ ማብራራት ብንገባ መልካም ነው። እኔ ትንሽ ከላይም ከታችም ያለ ሰው ይታዘበናል ብሎ ማሰብ ሁሉ በጣም ትልቅነት ነው። እግዚአብሔር በሚያውቅ ከላይ እግዚአብሔርን ከታች የሚያደምጠንን ሰው ማስተዋል እና ማስታወስ ከምንም በላይ ትልቅነት ነው። ዝም ብሎ ኢሉምታ ቢስነት ግን ተገቢ አይደለም። አሁን እኔ እግዚአብሔር በሚያውቅ እኔ ልጆች ናቸው ብዬ ሳይሆን ነው ዮሐድ ወይም ዮባን አንተንም ደግሞ ከሌላ ቤተ እምነት የመጣህ ነህ ብዬ ሳይሆን እንዳንድ ታዛቢ ሽማግሌ ተክለ ሃይማኖት ስጋዬን ብሉ ደሜን ጠጡ ብሏል ብለህ ስትናገር ሰምቻለሁ። የነሱ ጥያቄ ደግሞ አይ እንደዛ የሚል ቃል የለም ካለ እስኪ አሳየን ነው ያሉት። ካለ በቀጥታ ሄዶ ይሄው ስጋዬን ብሉ ደሜን ጠጡ የሚለው ቃል ይሄው ብሎ መናገር ነው። ከሌለ ግን ቃሉ አይ የሚለው እውነተኛ መብል እውነተኛ መጠጥ ናቸው ብሎ ጸሐፊው ነው የተናገረ ወይ በሌላ በኩል እሳቸው ሳይሆን የተናገሩት በጸሐፊ በኩል የተነገረ ቃል ነው ብሎ መልስ መስጠት ነው። አለያ ግን ምንም ነገር ያውቁ የተኛ ቢጠሩት አይሰማም። ዝም ብሎ ቆልፎ ባገኝ አመጣለሁ ምንም ቢሉኝ ነጩን ግን ነጭ ነው ቢሉኝ ጥቁር ነው እያልኩ ማገታለሁ አይነት ሐሳብ ካለ አሁን ህዝቡ የራሱ ችግር ስለሚበቀው እንዲህ አይነት ድንበር የሌለው ውይይት ይሉምታ የሌለው ዝም ብሎ እሱ ፖለቲካ ነው ይሄኛው እንዲህ ነው እያሉ ሐሳባትን መገለባበት ተገቢ አይደለም። ምክንያቱም እኔ አንድ ጥያቄ ብቻ ልጠይቅህ በእርግጠኝነት መልስ ልትሰጠኝ አትችልም። ለገድለ ተክለ ሃይማኖት ካንተ ይልቅ እኔና እዚህ ውስጥ ያሉ ልጆች ቅርብ ነን። በወንበርም ተምረንበታል። አለፍ ብለንም ደግሞ በጸሎት መልክ የምናደርሰው መጽሐፍ ነው። በየትኛውም አይነት ሁኔታ ቤተክርስቲያን በተከፈተ ቁጥር
ኪዳን ሲደረስ ከገድላት ከድርሳናት ወጣው ሲነበቡ ከኪዳን በፊት ከነዚህ መካከል በየትኛውም ቤተክርስቲያን የማይቋረጥ ከገድላት መካከል አንዱ ገድለ ጊዮርጊስ ነው። ሁለተኛው ገድለ ተክለ ሃይማኖት ነው። እኒህ መጻሕፍት ሁሌ ይነበባሉ። ምስጢራቸውን አመስጥረን ከአባቶቻችን ጠይቀን የተረዳናቸው መጻሕፍት ናቸው። አንተ ግን ማንኛውንም የትኛውንም አይነት መምህር አተረጓጉማቸው እንዴት ነው? መጻሕፍት መቼም እንደሚተረጎሙ ቅድም ኮመንት ላይም እያየው ነበር። መጽሐፉ ራሱ የሰው ልጅ ሆይ ይላል ሕዝቅኤል፣ ይህንን መጽሐፍ ብላ ይላል። መጽሐፍ እንደ እንጀራ ቀርቦ ነው የሚበላ? ትርጉም የሚሻ ጉዳይ ነው። ነቢይት ሐና ሳሙኤልም የምትናገረው ቃል አላት። ወተላ አለ ቀርኔ በአምላኬ ወመድኃኔ ትላለች። ቀንዴ በአምላኬ በመድኃኒቴ ከፍ ከፍ አለ ትላለች። አሁን የነቢይት ሐና ቀንድ ነበራት ወይ ብለን ስንጠይቅ አልነበራትም። እና ለምን ይህ ቃል ተነገረ ከተባለ ራሱን የቻለ ትርጓሜ የሚሻ ነው። ቀንድ ክብር ተብሎ ስለሚተረጎም፣ በሌላ አንቀጽ መንግስተ ሰማያት የስናፍንጭ ቅንጣት ያክል ትመስላለች ብሎ ጌታ ይናገራል። የስናፍንጭ ቅንጣት ማለት በጣም ትንሽዬ ናት። እንደዛ ያለች ሁና ነው። የስናፍንጭ ቅንጣት ያቃጥላል፣ በአፍንጫ ይገባል። መንግስተ ሰማያት እንደዛ በአፍንጫ የምትገባ የምታቃጥል ሁና ነው። ከምን አንጻር ነው የተናገረው የሚል ትርጉም ያስፈልገዋል። ገድላት የሚተረጎሙ ናቸው፣ የሚታተቱ የሚመረመሩ ናቸው። በነገራችን ላይ ገድልና ታምር ከህሊና ከሰው ልጅ ህሊና በላይ ስለሆነ ነው ገድል የተባለው። ተአምርም የተባለው በህግ የሚዳኝ ስላልሆነ ከህግ ውጭ ስለሆነ ተአምር አልነው። ምሳሌ ተአምር ምንድን ነው? ተአምር ማለት እኮ የሚመረመር እንዲህ ነው ተብሎ የሚወሰን ሳይሆን የሚደነቅ ነው። ስጦታው የፈጣሪ ስለሆነ ገድል የሚባለው ደግሞ ገድል ተብሎ የተጻፈላቸው በሰዎች ከሚሰራው ስራ በላይ በእግዚአብሔር ረዳትነት የሰሩት ህጹብ የሚባል ተአምር ነው። እስኪ መጽሐፍቱን ተርጉሙልን። ኦርቶዶክስ እንዲህ የሚል መጽሐፍ አላት ከምን አንጻር ነው ብሎ መጠየቅ ተገቢ ነው። ያን ስትጠይቁን እኛ እናብራራላችኋለን። ካልገባችሁ ደግሞ ይሄ አልገባንም እስኪ ደግማችሁ አብራሩ ይባላል። ደግሞ ካልገባችሁ ደግሞ አንዴ እሱ የሚሉት አሁን ያብራሩልኝ እስኪ ይነንና ተክልዬ ከሲኦል ያወጣሉ ይላል። አሁን ላንብብልዎት እንዴት እንደሚያወጡ እስኪ ይነን ሚስጥር አበስጥረው ይንገሩኝ። እኔ ሚዩት ላርክ። ከሲኦል ያወጣል እግዚአብሔር፣ እንዲሁም ሽማግሌ ነው እየተሳሳተ ከሲኦል ያገባን፣ ተክልዬ ደግሞ ስሜን ጠርቷል እያሉ እየመለሱ እያወጡ ወደ ገነት ያስገባሉ ይላል። አንብብልን ካሉ ይህን መስጥረው እስኪ ይንገሩኝ። እግዚአብሔር ይስጥህ። ጥሩ ጥያቄ፣ በጣም አሪፍ። ይሄው በዚህ አሁን 925 ሰው ይታየኛል። እግዚአብሔር ሽማግሌ ስለሆነ እየተሳሳተ ሲኦል ውስጥ ይከታል፣ ተክለ ሃይማኖት እየተከተለ ያወጣል የሚለውን መጽሐፍ አሳየኝና ልመልስልህ። ያንተን ሐሳብ አልመልስም፣ መጽሐፉን ነው የምመልስ። አሳየኝ መጽሐፉን። አልተሰማሁም ማለት ነው? እየሰማሁት ነው እኮ እኔ ላንብብልዎት ከፈለጉ እግዚአብሔር የኮነናቸውን ኧረ ስመኝ እንደዛ ወደ ሲኦል ይሄዳሉ። ከሲኦል ያስቸግራል ማለት ነው። ሐሳቤ ግልጽ አልነበረም። ኔትወርክ ያስቸግራል። ልንገርዎና ስህተት ነው ካሉኝ እኔ ሳነበው ስህተት ነው። ቆይ እንጂ መጀመር ጥያቄን በደንብ ስማኝ። አሁንም በዚህ በህዝቡ ፊት ተጠይቃለሁ ደግሜ። እሺ ጠይቁ። እግዚአብሔር ሽማግሌ ስለሆነ እየተሳሳተ ሲኦል ስለሚያስገባ ተክለ ሃይማኖት እየተከተለ ያወጣል የሚል ቃል ተናግረሃል። ይህንን መጽሐፍ አሳየኝ ነው ያልኩ። እየሰማሁ ነው አትበለኝ። ጥያቄና መልስ ልመድ። ያዳምጡኝ፣ ችግር የለም። ይሄማ በጣም እኮ ገድሉ በሙሉ ነው እኮ ገድሉ። ወደ ሲኦል የሚሄዱትም በሙሉ እዚህ ጋር አሁን ያለው ተክልዬ ከሲኦልና በገነት የሚሄዱ ሰዎች የተፈረደባቸውን እግዚአብሔር ፈርዶባቸው ሲኦል የሚሄዱትን ቆይ እንጃል እናገር እንጂ። ኧረ ሚዩት አድርግ። ስመሽ የጠየቅኩህን ጥያቄ ስማ። መጽሐፉን አውጣና ልብ በሉ በእግዚአብሔር። ካላደመጣችሁ ልጆች ጻፉልኝ፣ እኔ እመለሳለሁ። ውስጥም ያላችሁ በቃል አናግሩኝ። መጽሐፉን አውጣና በመጽሐፉ ውስጥ እግዚአብሔር ሽማግሌ ስለሆነ እየተሳሳተ ሲኦል ሲያስገባ ተክለ ሃይማኖት እየተከተለ ያወጣል ይላል መጽሐፍ ብለኸኛል። ክፈትና ያለምንም ወሬ አሳየኝና ላብራራልህ ነው ያልኩ። እሺ ያዳምጡኛ። እኔን እንኳ አላደምጥህም። አሳየኝ መጽሐፍ። መጽሐፍ አሳየኝ።
መጽሐፍ አሳየኝ። ወሬውን ተወና መጽሐፍ ስለ አድኖ እኮ የሸመገለ ሰውዬ ስለሆነ እየረሳ እዚህ ጋር ግን እየረሳ ሲኦል እያስገባቸው ተክልዬ ደግሞ ከሲኦል ለምን የገቡት ስሜን ጠርተዋን እኮ እያሉ ከሲኦል እያመጡ ወደ ገነት ያስገባሉ እኮ አሳየን። ላንብብልዎት? አዎ ኦኬ እሺ። ይህ እንዲነበብ ከፈለጉ በቃ እንዲሁም ጭራሽ ሲኦል እኮ በተክልዬና በሌሎቹ አማካኝነት ባዶ አለመሆኑ እናንተ ቤት በጣም ከባድ ነገር እኮ አለ። ሲኦል እየገባ የሚወጣበት ማብራሪያው ከፍተህ ቪዲዮ አንበው። ሁለት ገድል ነው ቦርናጌን ዛሬ ቪዲዮን ትከፍትና መጽሐፉን ታነበዋለህ ማለት ነው። እያነበው እኔ ነኝ የጠፋው እሱ ነው ይሆን? እሱ ነው። እርሱ አሉ የተጠየቀውን ጥያቄ ሰምተሃል አይደል? ቦርናጌን ቪዲዮ ትከፍትና በአፍ የተናገርከው ወይም ከአፍ የወጣውን ቃል ከመጽሐፉ ታሳያለህ ማለት ነው። ናቱ በትልቁ አድርገው። ናቱ ወይ ሞዴሬተር ስጠኝ። ይሄው ሁለቱ ገድል ሁለቱንም ላንሳው፣ ሁለቱንም ላሳያችሁ። እሳቸው ሙሉ በሙሉ ከገባ በኋላ ነው እንደሚያወጡ። እሳቸው ደግሞ ዋናው በር ላይ ነው ያሉት። ሁለቱም በርና ውስጥ ላይ ያለውን እያወጡ ወደ ገነት የሚያስገቡ። ቦርናጌ አቤት። እንዴ ለምንድን ነው ግን አውቀህ እንደው በክፋት ዝም ብሎ ቤተክርስቲያን ለመበጥረጥ ነው? ውሸት አይደለም። በጥቁርና በቀይ የተጻፈ መጽሐፍ ነው ያነበዋለሁ። ለምን ዋሽው? ስመኛ እንዴ በምታምነው አምላክ ይዣለሁ። አውጣና እግዚአብሔር ሽማግሌ ስለሆነ እየተሳሳተ ሲኦል ሲያስገባ ተክለ ሃይማኖት እየተከተለ ያወጣል የሚል ጽሁፍ አውጣና አሳየኝ። አይደለም አውዱ እንደዛ ነው የሚለው። አውዱ እንደዛ ነው የሚለው። አውዱ እግዚአብሔር ፈርዶባቸው ወደ ሲኦል ይገባሉ። ልትቀይር ነው ወይ? አሁንም ልትቀይር ነው? አልቀየርኩም። አውዱ ይኸው አሁን እዚህ ጋር አትናገር። ዝም ብለህ መጽሐፉን እንየው በጋራ አውጣውና ይኸው እዚህ ጋር ይኸው አውዱ እዚህ ጀምሬ እስከዚህ ድረስ አነብላችኋለሁ። እናነበዋለን። ዝም ብለህ አውጣና ተው፣ አትንገረን። ችግር የለም። ይኸው ከዛ ደግሞ እችኛዋ ደግሞ ከሲኦል ባዶ ያደረገች የዝናብ ነጠብጣብ ያህል ነፍሳትን በሙሉ እያወጣች ያለች የእኛ ሀገሯ ሴትዮ አለች። እሷንም አቀርባታለሁ። አሳየን ያልንህ እግዚአብሔር የተሳሳተበት ተክለ ሃይማኖት ደግሞ እየተከተለ ያወጣበት ያልከውን ጽሁፍ አሳየን። ምን እያረክ ነው? ቦርናጌን አሁን የተጠቀምከውን ቃል ደግመህ ከተጠቀምከው የትኛውም ኦርቶዶክሳዊ ቤት በብሎክ ነው የምትሰናበተው። ለአፍ ለከት ይኖረ ሴትዮ ምናምን የሚለውን ይሄ በአስተሳሰብ የደነዛ አነጋገርን ታስተካክላለህ። ማንንም እየተሳደብክ የምትቀጥልበት ምንም አይነት ምክንያት የለም። ውይይቱ ሊቀር ይችላል። ማቆም ትችላላችሁ። እኔ ግን የተጻፈ መጽሐፍ ያቺ ከሲኦል ታወጣለች። ይሄ ከሲኦል በር ላይ ሆኖ ከገነት የሚገቡትን ወደ ሲኦል የሚገቡትን ወጣ። አይ ቲንክ ወጥቷል። በጣም በተሰጡት ሀሳቦች ላይ አንዳንድ ነገር ይባልባቸውና ኦኬ ምንድነው ትልቁ ነገር? ሲኦል የገቡ ነፍሳት በቅዱሳን ምልጃ ይወጣሉ ወይ ሲባል የእግዚአብሔርን የፍርድ ማጣመም ወይም የቃላት መቀያየር የሚያሳይ ሐሳብ አይደለም። ቅዱሳን እስከምን ድረስ እግዚአብሔር እንዳከበራቸው ክብረ ቅዱሳንን የምናይበት ሐሳብ ነው። ሲኦል ገብቶስ መውጣት ማለት ምን ማለት ነው የሚለው ራሱን የቻለ ሐተታ ጥናት የሚጠይቅ ጉዳይ ነው። አንደኛ ሲኦል የገባ ነፍሳትን ቅዱሳን ያወጣሉ ማለት ሲኦል ምንድን ነው? ሲኦል ምን ተብሎ ሲተረጎም ነው? ሲኦል ወደ 14 ትርጓሜ አለው። ኃጢአት ሲኦል ይባላል። ፍርድ ሲኦል ይባላል። እስር ቤት ሲኦል ተብሎ ይተረጎማል። ዝሙት ለግሉ ሲኦል ተብሎ ይተረጎማል። እያንዳንዱ ሲኦል የሚባሉ ብዙ ናቸው።
ሲኦል የሚል ገጸ ንባብ ባገኘን ቁጥር ቀጥታ ተወርውሮ ሄዶ ሲኦል ማለት የሃኛው ሲኦል ነው ብሎ መናገር ተገቢ አይደለም። የሃኛው ሲኦል ራሱ ቢሆን ዓለመ መሬት ከሚባሉት 5ቱ ዓለማት ይህ ምጽናተ ሰማይ ብለን የምንጠቅሰው አንዱ ወይም ደግሞ ፍርደ ዓለም የሰው ልጅ ተፈርዶበት የሚያርፍበት ሲኦል ራሱ ቢሆን ከምን አንጻር ነው? በዚህ ውስጥ የምናየው እግዚአብሔር ቅዱሳኑን እስከምን ድረስ እንዳሰለጠናቸው የምናይበት መጽሐፍ ነው። ምክንያቱም ከሲኦል እኮ ቅዱሳን እግዚአብሔር ራሱ እኮ ከሲኦል ያሉ ነፍሳትን ወደ ገነት አመጧል። ለምሳሌ እግዚአብሔር ተሳስቶ ብሎ ሐሳብ ሲናገር ነበረ። እግዚአብሔር ተሳስቶ ሲኦል የጣለውን ቅዱሳን ያወጡታል አለ። እግዚአብሔር አዳምንና ልጆቹን ለ5500 ዘመን በሲኦል ያደረገው ወይም ይቅርታ እግዚአብሔር ለ7 ዓመት ከ17 ቀን አዳምንና ልጆቹን በገነት ያስቀመጠው እንደገና ደግሞ እግዚአብሔር ለ5500 ዘመን አዳምንና ልጆቹን በሲኦል ያስቀመጠው እንደገና ደግሞ ለ2000 ምናምን ዘመን አውጦ ገነት ያስቀመጠው እግዚአብሔር እንዲህ የሰው ልጅ ሲቀያየር የኖረው እግዚአብሔር እየተሳሳተ ነው ወይስ ሰው እየሳተ ነው? አሁን ልብ በሉ። ይህን የህሊና ፍርድ ሰጥቻችኋለሁ። ሰው የመጀመሪያ ቀዳሚ ሀገሩ ገነት ነው። በገነት የሚኖረው የሰው ልጅ የኖረው 7 ዓመት ከ17 ቀን ነው። ያን ዘመን ኖረና ወጦ በሲኦል እንዲኖር ተፈረደበት። ከሲኦል 5500 ዘመን በኋላ ወጦ በገነት እንዲኖር ደግሞ ተፈረደለት። ከዛን ጊዜ ጀምሮ ያው ይሄንን 2000 ዓመት ያክል ከስቅለተ ክርስቶስ ቀጥሎ ሲኦል ተበርብራ የሰው ልጅ ነፃነቱን አግኝቷል ስንል ይህ ሁሉ ክንውን የተከናወነው በእግዚአብሔር ፈራጅነት ነው? በሰው ልጅ ክፋት ነው? በማን ነው? በማን ነው ይሄ ሊተረጎም የሚችለው? በማን ነው? እስኪ እንዲሁ በእግዚአብሔር ነው ምላችሁ ይሁት እስኪ በህሊናችሁ። ይህ ትርጉም በሰው ልጆች ክፋት እንጂ በእግዚአብሔር የቃል መጣመም ወይም ደግሞ ፍርድ አለማወቅ ወይም የማያውቀው ዕለት የማያውቀው ፍጥረት ፈጥሮ ያ ፍጥረት አልገዘው ስላለ አይደለም። የሚያውቀውን ፍጥረት ነው የፈጠረው። እግዚአብሔር ምንም ነገር ከመፈጠሩ በፊት ሁሉንም የሚያውቅ አምላክ ነው። ከባት ያበሳ ስለሆነ ግን ኃጢአታችን ይደብቃል። ስለዚህ ቅዱሳን የሆነን ሰው ሲኦል ውስጥ አወጡት ስንል የትኛው ሲኦል ብሎ ማንበብ ይጠይቃል። በደንብ አንበን ካጠናን በኋላ ያኛው ሲኦል ራሱ ከሆነ እግዚአብሔር ቅዱሳኑን እንዴት አድርጎ መንክር እግዚአብሔር በላይ ለቅዱሳኑ አይደል ያለ ልበ አምላክ ዳዊት እግዚአብሔር በቅዱሳኑ ላይ የሚያደርገው ድርጊት ህጹብ ነው ከመመርመር በላይ ነው ተብሏል። ይህ ማለት ምን ማለት ነው? በሲኦል ያሉ ነፍሳትን እንኳን ማርከው እንዲያወጡ ስልጣን ሰጥቷቸዋል። ወተከይድ ላይ ለአርዌ የሚለው አለ አይደል ልበ አምላክ ዳዊት በአራዊት ላይ ሁሉ ተሰለጥኑ ዘንድ ተሰጥቷቸዋል ተብሏል እኮ። በአጋንንት ላይ አጋንንት ተረግጡ ዘንድ ተብሏል። የታግንተው አጋንንት የሚረግጡት አጋንንት ሀገራቸው ሲኦል ነው። በሲኦል ይረግጡታል። የማረኩትን ነፍሳት ይማርካሉ። ያኔ የሚታየው የእግዚአብሔር ቸርነት ቅዱሳኑን ምን ያክል እንዳሰለጠናቸው ምን ያክል ቦታ እንደሰጣቸው ሊያሳይ የሚችል ምስጢር። ዛሬ ከሲኦል ካራቴ የለበሰ የሚገላበጥ ፓስተር ከሲኦል ያወጣል እያለ ሲያደምጥ የሚውል ትውልድ እግዚአብሔር ያመልክታችሁ ሩጫቸውን ከጨረሱ ቅዱሳን ጋር ይንጠላጠላል። ሩጫቸውን ከጨረሱ ቅዱሳን ጋር ተገቢ አይደለም። በደንብ ማየት ማጤን ይጠይቃል። ተክለ ሃይማኖት የህይወት ምግብ ናቸው። የህይወት ምግብ ምን ተብሎ ሲተረጎም ነው? የህይወት ምግብ ብሂል ምን ብሂልቱ ነገር ትርጓሜው? የህይወት ብሂል ማለት ይሄ የህይወት ምግብ ማለት ትርጉሙ ምን ማለት ነው? የክርስቶስ ቅዱስ ሥጋና ክቡር ደም ማለት ነው ነው ወይ? ከሆነ አይደለም። የክርስቶስ ቅዱስ ሥጋና ክቡር ደም አንድ ነው። እርሱም የክርስቶስ ቅዱስ ሥጋና ክቡር ደም ነው። ሌላ የለም። እሺ መድኃኒት የተባሉበት ምክንያት ምንድን ነው? ለምሳሌ መድኃኒት አሞክሳሲ መድኃኒት ይባላል። ይህ መድኃኒት ማስታገሻ መድኃኒት ይባላል። ይህ መድኃኒት የክርስቶስ መድኃኒትነት ጋር ይመሳሰላል ወይ? አይመሳሰልም። ስሙ ለምን መድኃኒት ተባለ ከተባለ ያለ ዘላለም ይፈውሳል። ይህ ጊዜያዊ ፈውስ ይሰጣል። የተክለ ሃይማኖት መድኃኒትነት እንደ ክርስቶስ ያለ አይደለ፣ ግን ደግሞ መድኃኒት የተባለ ነው። እንዴት ከተባለ የያዙት ክህነት የተሾሙበት ሹመት የሰው ልጆችን ለመንግስተ ሰማያት ማብቃት ማስተማር ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም የተባሉት የሐዋርያትን አሰረ ክህነት ይዘው ስለሚያስተምሩ መድኃኒት እንዲባሉ ተሰጥቷቸዋል። ጥሩ የህይወት ምግብ እንዴት ተባሉ? የህይወት ምግብ ይባላሉ ወይ? ስጋቸውን ቆርሰን ደማቸውን አፍሰን መብላት ነው ወይ? አይደለም። እና ለምን የህይወት ምግብ ተባሉ ከተባለ የህይወት ምግብ ቅዱሳን የሚባሉበት ምክንያት የህይወታችን ምግብ ክርስቶስን ስለሚያስተዋውቁ ማለት ነው። ምክንያቱም እነሱ በክርስቶስ ክርስቶስ በእነሱ ስለሚኖር ክርስቶስን እኮ ተዋህደውታል።
ቅዱስ ጳውሎስ እኔ ከዚህ በኋላ በክርስቶስ እኖራለሁ ለምን ካላችሁ ክርስቶስ በእኔ ይኖራልና ብሎ አልተናገረም? እንዴት እርሱን ተዋህደው እርሱን መስለው ስለሚኖሩ ከክርስቶስ ጋር ምንም ልዩነት ስለሌላቸው በኃጢአት ስለማይበድሉት ባለቤቱን ክርስቶስን መስለው ራሳቸውን አግነውና አክብረው አካላቸውን ሳያረክሱ በእግዚአብሔር ቸርነት ስለሚኖሩ ምን ይባላሉ ማለት ነው? ቅዱሳን ምን ይባላሉ ማለት ነው? ቅዱሳን ያኔ ምን ይባላሉ? የሰው ልጅ የህይወት ምግብ ይባላሉ። ምግብ ቅድም ተናግሬያለሁ። አንድ ነገር የህይወታችን ምግብ የሆኑ ብዙ ሰዎች የሉም? እንዴት አሉ እኮ ስራ ያገኘንባቸው በድክመታችን በጭንቃችን ጊዜ መጥተው ይገላገሉን። የሆነ ሰው ድረስ ሲልልን እኮ ወለድኸኝ እንለዋለን። አሁን ወለድኸኝ ማለት ማለት ነው የወለደችን አመጣ እናታችን ናት። ዘር የተከፈለው ከአባታችን ነው። ከአባታችን አብራክ ነው የተገኘ ነው። መጦ ከጭንቅ ያዳነንን ሰው ወለድኸኝ ብለን የምንናገርበት ወልዶን ነው። ትርጉም እኮ አለው። አውድ የራሱን የቻለ አውድ አለው እኮ። አንተ እኮ እንጀራዬ ነህ፣ አንተ እኮ ህይወቴ ነህ ስንለው ያ ሰው ያደረገልን ውለታ ስላለ ነው እንጂ አቅርበን በልተነው ነው ወይስ ወደፊት አቅርበን እንበለው ነው? የሚበላ እኮ አይደለም። መጽሐፍት ራሱን የቻለ አውድ አላቸው። በመጽሐፍ ቅዱስ የተጻፈውን በጣም ለአእምሮ ማመን የሚከብደውን የተቀበለ ህሊና በገድላት የተጻፈውን ግን ደግሞ ለመቀበል ቀላል የሆነውን ሲቃወሙ እናያለን። በመጽሐፍ ቅዱስ አምላክ አድርጌሃለሁ የሚል ቃል ተጽፎ ይሄ ገድል ላይ ቢገኝ ኑሮ እግዚአብሔር ምስክሬ ነው ይሄው አምላክ አድርጌሃለሁ ይላል ይሄው እያሉ ቤተክርስቲያንን ያውንኳት ነበር። ደግነቱ ግን መጽሐፍ ቅዱስ ላይ ተጽፎ ነው የምናገኘው። ይሄን በደንብ ማየት ይጠይቃል። ከዛ ውጭ የእውነት ከሆነ የምትከራከሩት እንማማር ብላችሁ ከሆነ የእኛን ገድላት የእኛን ድርሳናት ለእኛ ተቧቸው። እናንተና እኛ በመጽሐፍ ቅዱስ እንግባባ። እንዲሁም ልጆቻችን እግዚአብሔር ያክብራችሁ። እኔ እኮ እንዲህ አይነት እናንተ ስትከራከሩ እየሰማሁ ነው ምገባ እንጂ እንዲህ አይነትን ሰው ክርስቶስ ላይ ሳንግባባ ተክለ ሃይማኖት ላይ እንግባባለን ብሎ ማሰብ የዋህነት ነው። ምክንያቱም እኔ አሁን ራሴ ላይ ያልተግባባሁት ሰው እኔ ማስበው በራሴ ነው፣ ማየው በራሴ ነው። እንዲህ ትልልቁ የስሜት ህዋሳት ያሉት ከአንገት በላይ ነው። በእነዚህ ያልተግባባ ነው። እግርህና እግሬ እየተጠቃቀሰ ይግባባ ቢለኝ አንድ ሰው እግሬና እግሩ ሊግባባ ነው? አይግባባም። የሚቀድመው ራሳችን ነው መግባባት ያለበት። መልኩን አይቶ ሊወደኝ መልኩን አይቼ ልወደው፣ ጆሮ ሰጥቶ ሊሰመኝ ጆሮ ሰጥቼ ልሰመው፣ በአይኔ ላየው በምላሴ መልስ ልሰጠው ያስፈልጋል። እርሱም እንደዛ ሲሆነው ልንግባባ የምንችለው። አያችሁ፣ እኒህ ሰዎች ግን ጥላቸው ከማን ጋር ነው ስትሉ ከክርስቶስ ጋር ነው። ያከበራቸውን ይነቅፋሉ፣ እርሱ የደገፋቸውን በህይወታቸው መላ ዘመናቸውን ኩሉ ሀደግነ ወተሎናከ ምንታ እንከ ንረክብ ሁሉን ትተን ተከተልህ እንግዲህ ምን እናገኛለን እንዳለ እንደ ቅዱስ ጴጥሮስ ሁሉን ትተው የተከተሉ እናት አባት፣ ሀገር፣ ዘመድ፣ ስልጣን፣ ዝና ሳይጎትታቸው ባለቤቱን መስለው የኖሩትን ሰዎች መጠው ከዚህ ይወቅሳሉ፣ እንደፈለጋቸው ይናገራሉ። እኒህን ግለሰቦች በሚገባ ማየት ማጤንና ማስተካከል የሚቻለው ምጅምር በክርስቶስ አምላክነት ንግባባ ብሎ መጠየቅ ነው እንጂ በክርስቶስ አምላክነት ሳንግባባ ዝም ብሎ መጠን ተክለ ሃይማኖት ላይ ወይ ቅዱስ ጊዮርጊስ ላይ ንግባባ ቢባል መግባባት አይቻልም። ምክንያቱም ራሳችን ክርስቶስ ነው። በጉንዱ ሳንስማማ በጭርንጋፍ ወይም ደግሞ በሌላው ልንስማማ አንችልም። እርሱን በደንብ ማየትን ይጠይቃል። ስለዚህ አምላከ ቅዱሳን ሁላችን የሚጠብቀን እንደው ሰው እየወጣ ሄዶ ከማለቁ በፊት በዚህ ልክ ነገሮችን ተረድቶ ማየት ገድላትን ማንበብ። በተለይ ተአምር ላይ ለሚመጣ ሐሳብ ምንም አይነት መልስ አትስጡ። መልሱ ምንድነው ካላችሁኝ ተአምር ነው በሉት። ተአምር ደግሞ ከህሊና በላይ ነው። እሱ ከገባው ካልገባው ተውት። እግዚአብሔር ሁላችንም ምስጢሩን ይግለጽልን። አመሰግናለሁ። ቃልዮት ያሰማልን አባታችን። ቀጥሉ። ባሮክ ያለ ምኒልክ ቀጥሉ። ቃልዮት ያሰማልን መምህራችን፣ እድሜ ዘመኑን በቤቱ ያቆይልን፣ የአገልግሎት ዘመኑን ያራዝምልን። በጣም እናመሰግናለን። ደስ የሚለው ማብራሪያ ነው። አሜን። ሁላችን ጠብቅ። ቃልዮት ያሰማልን አባታችን። በእውነት በጣም ደስ የሚል ማብራሪያ ነው። ግን እዚሁ ላይ ያው እንደ ልጅነት አንዲት ከሲኦል መውጣት ላይ አንዲት ነገር ላይ ያየሁት ነገር ነበርና ከሲኦል ከማውጣት በላይ የሚከብድ ሌላ ነገር ለቅዱሳን የተሰጣቸው ነገር አለ። እሱ ምንድነው? ቅዱሳን አባቶቻችን ሞትን ያስነሳሉ። ሞትን ሲያስነሱ ነፍሳቸው ወይ በገነት ነው ወይ በሲኦል ነው የሚኖረው። ያ ያረፈው አካል ነፍሱ
ሊኖር የሚችለው ወይ በገነት ጽድቅ ሰርቶ እንደሆነ በገነት ይኖራል፣ ኃጢአት ሰርቶ እንደሆነ ደግሞ በሲኦል ይቀመጣልና አንድ አባት እኚህ ቅዱስ አባት አባታችን ተክለ ሃይማኖትም ክርስቶስም ሰምራ ልትሆን ትችላለችና ከሲኦል ነፍስን ማውጣት ሊደንቀን አይገባም። ምክንያቱም አንድ የሞተን ሰው ሲያነሱ እኚህ አባቶቻችን ቅዱሳን አባቶቻችን ገነት ውስጥ ያለውን ነፍስ አምጥተው ነው ወደ ስጋው የሚያዋህዱት እና ከሲኦል አውጥቶ ወደ ገነት መመለስ ለነሱ ሊከብዳቸው አይችልም። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስም የተናገረው ነገር አለና ዘያምን ግብር አነ እገብር ውእቱኒ ይገብር ብሎ የተናገረው ነገርም ስላለ እኔ የማደርገውን ነገር እንዲሁ ያደርጋል በእኔ የሚያምን ብሏል። በእርሱ የሚያምኑ ቅዱሳን ደግሞ ክርስቶስ ያደረገውን ተግባር በሚገባ ያደርጋሉና አብዛኛው ከሲኦል ከማውጣት ይልቅ ገነት ውስጥ ያለችዋን ያረፈችዋን ነፍስ አምጥቶ ከዛ ከገነት ውስጥ አምጥቶ ወደ አረፈው ሰው ወይም ወደ ሞተው ሰው ማዋሃድ እንደውም ከሲኦል ወደ ገነት ማውጣቱ ቀላል ነውና ምናልባት እቺኛዋም እንደ ማስረጃ ብንጠቀማትም ጥሩ ይሆናል ብዬ ነው። ናቱሻ አባቶቻችን በሚገባ አስተምረውናል፣ ግን እቺኛዋንም ነገር ስላየው ምናልባት ከጠቀመች ብዬ ነው። እናመሰግናለን። ቃልዮት ያሰማልን። ሞቱማ በጣም ጥሩ ሐሳብ ናቱ ወይ ባሮኪ አለው። በጣም ኔትወርክ ያዛገኝ እየተቆራረጠ ነበር ምናምን። ለማንኛውም እንግዲህ ቃልዮት ያሰማልን ብለናል ማለት ነው። እና አንድ ማየትና መመልከት ያለብን ነገር ገላ ድርሳናት በራሱ የሃይማኖት መከራከር አይደሉም። እሺ ጋይስ እዚህ ያላችሁ እህቶች ወንድሞች ለዚህ ክርክር ውስጥ እንድንገባ ወይም እንድንበቃ ያደረገን ስለቀጠፈ ነው። ምን አይነት ቅጥፈት ነበር የቀጠፈና ማስረጃ የተጠየቀው? ተክለ ሃይማኖት ስጋዬን ብሉ ደሜን ጠጡ ብሏል። የእሳቸው ስጋና ደም የዘላለም ሕይወት ነው። ስጋዬን በሉ ደሜን ጠጡ ብሏል ስላለ ይህንን ያለውን ማስረጃ እንዲያመጣ ነበር። ከዛ ጥያቄያችን ምን ሆነ? ብሉኝ ብለው ያሉበትን ማስረጃ አንጣ። ጥያቄው እዚህ ጋር ነበር የሚያበቃ። ስለዚህ ምን ያደርግ ነበረ? ልክ እየተሽከረከረ ካንዱ ወደ አንዱ ለመሄድ ሲሞክር ነበረ። ስለዚህ ሲያዝ ያለው አማራጭ መፈርጠጥ ወይም መውጣት ሆነ። ለማንኛውም ጥሩ ጊዜ ነበረን። ዛጋ ግን ሲናገር ከነበረው ቀደም መምህርን ብለውታል። ሮሜ 10 ቁጥር 13 ላይ የጌታን ስም የሚጠራ ሁሉ ይድናልና ይላል። በደንብ አስተውሉ። የማንን ስም የሚጠራ ይድናል? የጌታን ስም። ቁጥር 14 ላይ እንግዲህ ያላመኑበትን እንዴት አድርገው ይጠሩታል ይላል። ስለዚህ ለመጥራት ደግሞ ምን ያስፈልጋል? ማመን። እሺ ባልሰሙትስ እንዴት ያምናሉ? ለማመን ደግሞ ምን ያስፈልጋል? መስማት። ያለ ሰባኪስ እንዴት ይሰማሉ? አያችሁ? ያለ ሰባኪ ደግሞ እንዴት ይሰማሉ? ለመስማት ምን ደግሞ ያስፈልጋል? ሰባኪ ያስፈልጋል። መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ ይለናል። ስለዚህ ምን አንዳንዶችን ከእሳት ነጥቃችሁ አድኑ ይለ ከጥፋት መመለስ አለባቸው አይደለ? መምህራን አይደሉ? ከማስተማራቸው እንግዲህ የተጻፈውን ያምጥቶ በራሱ ሐሳብ በራሱ መረዳት አደረገውና ለጥጦት ከዛስ ለሚፈልገው እንትን ሊወስዱ ሊያጣም ሞከረ። መጽሐፉ ያላለውን ገሩ የሌለውን አውድ አምጥቶ ሊጠቀምበት ወይም ደግሞ ሊተነተን ሲፈልግ ነበረ። ሐሳቡ ግን ምንድነው? መምህራችን እንደዛ ቢባሉ ከምን አንፃር ነው? ከጥፋት ስለሚመልሱ ወደ ህይወት የሚወስደውን ጎዳና ስለሚያሳዩ እውነተኛውን አምላክ አግኝተው ሰዎች እንዲድኑ ስለሚያደርጉ ቀደም መምህር ኤፍሬም እንደተናገሩት ማለት ነውና ጥሩ ጊዜ ነበር። እናትዬ ደስ የሚል እንትን ነበረ። ልጁ ግን ልግባ እያለ ነበር። በእናት አይ ቲንክ እንትን ያለ የነበረው ኤልያስ ከታች ካለ ግባ። ጥሩ ነው። እንደውም እሱንም ትንሽ እንትን ብለናው አንዳንድ ሐሳብ ስጡበትና ዋናው ዓላማችንም አክቹአሊ ከዛ ጋር የተያዘ ነበር። በአንድ በኩል ደግሞ እኔ ምንድነው ሐሳቤ፣ በአንድ በኩል እንደ አይነት ሰዎችን ማየቱ ጥቅሙ ምንድነው? ምን ያህል ለቤተክርስቲያን ያላቸውን ጥላቻ የሚያመለክት ነው። በጣም አይታችኋል። እንግዲህ አሁን ይሄ ነው እንግዲህ እግዚአብሔር ያከበራቸውን ቅዱሳንን
ጻድቃንን እየተሳደቡ ግን ክርስቶስን ሰብካለሁ ማለት ይሄ አየ ሌላ ነው አላማቸው። በጣም የገነገነ ልብ ነው የሚያሳየው። በአንድ በኩል መታየቱ ጥሩ ነው ብዬ አስባለሁ። እንደዚህ አይነት ሰዎች የሚያሳዩት ባህሪ እየተገለጠ መሄዱ በቅንነትና እግዚአብሔርን እንደሚፈልጉ ሰዎች በጣም ጥሩ ምስክርነት ስለሚሆን በተለይ እንደ እኔ እንኳን ከታች አንድ ልጅ እንኳን ነበርና እነሱ እንኳን ፕሮቴስታንት እንኳን እዚህ ውስጥ ከታች የነበሩ የሰሙ እውነት በጥሩ ህሊና የሚያዩ ሰዎች ምን አይነት መረጃ መጥቶ በግድ መጽሐፍ ምንድነው የሚባለው መጽሐፍ ማስጮህ ነው የሚባለው በግድ የማይለውን በል ብሎ መታገል በጣም የሚታይበት በነገረ መለኮት ቋንቋ አይሰጀሲስ የሚባል አለ አይደል? የራስን ሐሳብ በግድ ወደ መጽሐፍ መክተት እንደ አይነት አካሄድ አሁን ይሄንን እያደረጉ ግን ለክርስቶስ ቀናለው ማለት በጣም በቃ ይሄ ምንድነው የሚባለው በቃ መንፈሳዊ ኢግኖራንስ ነው። በቃ ልክ ቅዱስ ጳውሎስ አውቀውስ ቢሆን የክብርም ጌታ ባልሰቀሉት ነበር እንዳለ ቅዱስ ጳውሎስ በቃ አለማወቅ ነው በጣም መጋረድን ነው የሚያሳየውና የድፍረት ንግግር የንቀት ንግግር እንደ አይነት ንግግሮች ቅዱስ ጳውሎስ እንኳን አይደለም በጣዖት አምላኪዎች መካከል አርዮስፋጎስ ለሐዋርያት ሥራ ምዕራፍ 17 ላይ ሲቆም እንኳን የነበረውን ሃምብልነስ ትህትና ስናይ ክርስቶስን ለመረዳት እጥራለሁ ከሚል ሰው ፈጽሞ የማይጠበቅ ንቀት ንግግሮች ማወቁ በአንድ በኩል መታየቱ ጥሩ ነው ብዬ አስባለሁ። በተለይ በስርዓት ለሚያመዛዝኑ እንደው ከኛ ያለናችሁ ከኦርቶዶክስ ያለናችሁ ግን በስርዓት መንገዱን ማወቅ የምትፈልጉ የክርስትናን አስተምሮ ማወቅ የምትፈልጉ ሰዎች እንዲህ አይነት ጥላቻ የክርስቶስ መንፈስ እንዳይደለ የመንፈስ ቅዱስ አሰራር እንዳይደለ ይህ በፍጹም ከእግዚአብሔር እንዳይደለ አንዱ ማመላከቻ ነው ማለት ነው። እውነት ነው ዝም ብሎ ማንም እምነቱ ሲነካበት ሊረብሽ ሊያናድድ ይችላል። ግን ይሄ የክርስቶስ መንፈስ እንዳይደለ እንኳን አይደለም እግዚአብሔር ያከበራቸውን ቅዱሳን ሰውን መናቅ፣ ሰውን መዘርጠጥ፣ ሰውን ማንቋሸሽ፣ ሰውን መዝለፍ፣ ሰውን መስደብ ምን አይነት ቅጣት እንዳለው መጽሐፍ ቅዱስ እናውቃለን። እንኳን ቅዱሳንን ያከበራቸውን ይቅርና ሰውን በሰውነቱ እንኳን ማክበር ተገቢ ነው። ቅዱስ ጳውሎስ ብርሃነ ዓለም በሐዋርያት ሥራ ምዕራፍ ምዕራፍ 10 እሺ ወንድሜ ኤልያስ ያይቻለሁ እንመጣለን እዛ እሺ አሁን እቺን ጨርስና እንመጣለን እና ምንድነው ሐዋርያት ሥራ ምዕራፍ 17 አቴና ላይ እነዛ ብዙ አማልክት እንኳን የሚያመልኩ የመድብል አማልክት የሚያመልኩ መካከል እንኳን ሲቆም በአርዮስፋጎስ መካከል ቆሞ እንኳን በምን አይነት ትህትናና አክብሮት ግን የማያውቁትን እናንተ የማታውቁትን አምላክ ላስተዋውቃችሁ ብሎ ቅዱስ ጳውሎስ እንደገለጠ እናያለና ይሄ ግን ፈጽሞ በቃ አጌንስት የሆነ ተሳዳቢ እንትን ክርስቶሳዊ መንገድ አይደለምና በአንድ በኩል መታየቱ ጥሩ ነው ብዬ ስላሰብኩኝ ነው። ኤልያስ አይ ቲንክ እንትና ጋር ሆኖ ነው ሚኒክዬ አኬ ጋር ሄዶ ነው እዛ በደንብ እንትንላ ሰሌብሬት እናርግለት አብረን እንደንተን እናደርጋለን። በቃ ፈልጌ እኮ አጣሁት። በቃ እዚህም ያላችሁ እንትኖች ናቲም ረጅም ሰዓት ቆየ። እንደዚህ ማሰበን አልነበረም። እድሜ ለስንቱ ጦሳ ወጣች እንደዚህም ቆያለን ብለን አልነበረም። ናቲም ትምህርቱን ጨርሶ ልንዘጋ ኤልያስን ስላገኘንም በቃ አዲስ ወንድማችን ስለሆነ እሱንም እንኳን ደህና መጣን ነበረ። ያው ወደማን እንትን ውስጥ ከትምህርቱ አልፎ ወደማን ከጭቅጭቅ ውስጥ ገባ። አይ መልካም ነው እንግዲህ አንዳንዴ እንትን ለማለትም መልካም ነው። መምህራኖችንም አገኘን ትንሽም ተማርን። እግዚአብሔር ይመስገን። ለዚህም በቃ እንትን በልና ወደ አኪ ጋር እንሂድና እዛ እንትን በል። እሺ ቴንክ ዩ ሁላችሁንም ቃልዎት ያሰማችሁ እግዚአብሔር ያበርታን። ልክ ነው በጣም ይሄ ትልቅ ነገር ቅድም ላወራንበት ማሳብ ምልክት ነው ማለት ነው። እንግዲህ ጥሩ ነገር ሲሰራ ምን ይጣ ይጣፋልና ስንቱ የምን ልትናገሪ ነው? በጣም ይቅርታ ግን እኔ ማለት ግን በዛው ተማማርን። እኔ ነበርኩኝ ያስገባሁት። ችግር የለውም። እና ሰዓት ቆየክ ያንቺ ጦስ ገደል ይገባል ገና። ኧረ ጥሩ ተባምረናል። እውነት ለመናገር መገለጡ እንደ አይነት ነገር ኤክስፖዝ መደረጉ ጥሩ ነው። እኔ እንደውም በአንድ በኩል እንደ አይነት ሰው ሊሄድበት ነበር እኮ ናቲ። አይ ነው ገባኝ። ግን እኔ በአንድ በኩል ምን አስባለሁ በቃ ብንጸልይላቸው ለእንደነዚህ አይነት ሰዎች ራሱ በጣም ልቦና ይስጥልን ማለት ጥሩ ነውና መጨረሻቸውን ያሳምር። እንደ አይነት ሰዎች በጣም መጥፎ ነውና
ጻድቃን እግዚአብሔርን ያከበራቸውን የሚሰድቡ መጨረሻቸው አያምረውምና እንደው መጨረሻቸውን ያሳምር ልቦና ይስጥልን ነው የምንለው። በአንድም በሌላ ግን ይኸው ቤተክርስቲያን ድል እያደረገች ብዙዎች እየተማረከው ስለሆነ እንግዲህ የተበሳጨም ነገር ይኖራል ማለት ነው። እንደዛ የምናየዋለን። ያላችሁ እዚህ ሁላችሁንም ቃለ ሕይወት ያሰማችሁ ሁላችሁንም እግዚአብሔር ያክብራችሁ። አኬ ጋር ሄደን አብረን ሴሌብሬት እናርግለት ለኤልያስ። እግዚአብሔር ያክብራችሁ። ነገ እንገናኝ 1 ሰዓት ላይ። ተመስገን። ነገ እንገናኝ ማለት ጀመርክ። ሰርቪስ መስጠት የሚለው ነገር በጣም እየሰራ ነው ማለት ነው። በአንተ ምክንያት ነው የሰራው። ኮንሲስተንሲ ላይ እንዴ ብለኛል እኮ ኧረ ኮንሲስተንሲ ላይ አልከው እኮ ደፍራ ወይማ ዝም አልኩኝ እኔ። ማን ይሰማኛል? 4 አምኮ ስለከታች ማን ይሰማኛል? ነገ እውነት ነገ አለው 1 ሰዓት እንምጣና ደግሞ አብረን እንማማራለን እናወራለን ማለት ነው። እግዚአብሔር ያክብራችሁ ሁላችሁ። እሺ ናቲ መልካም ይሁንላችሁ። እንሂድ አክዬ ጋር ይሻላል። ስንቱ የማይዛ ሁላችሁንም እግዚአብሔር ያክብራችሁ። ከታችም የነበራችሁ ሁላችሁ ያጽናን በሃይማኖት ሁላችንም